ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን በሙሉ ዶናልድ ትራምፕ በትናንትናው ዕለት ከኤንቢሲ ኒውስ ጋር ከአንድ ሰዓት በላይ የረዘመ ኢንተርቪው ነበራቸው። በዚህ ኢንተርቪው ወቅትም እኛ ስደተኞች ስንጠብቀው የነበሩ ምላሾችን ሰጥተዋል። ለጋዜጠኛውም ሁላችንም ቆመን ማጨብጨብ ይኖርብናል። ምክንያቱም ለሁላችንም በአሜሪካ ለምንገኝ ስደተኞች ሁላችንም የነበረውን ጥያቄዎችን ነው አከታትሎ ሲጠይቅልን የነበረው። ዶናልድ ትራምፕም ምላሽ መመለስ እስኪያቅታቸው ድረስ ምላሳቸው ሲያያዝ ተመልክተናል። ከአንድ ሰዓት በላይ የቆየ ኢንተርቪው ነበር ያደረጉት። በዚህም ስደተኞችን የሚመለከቱ በርካታ ምላሾችን ሰጥተዋል። በዛሬ ቪዲዮ በአጠቃላይ ስደተኞችን አስመልክተው የመለሳቸውን መልሶች አንድ ባንድ የማጋራችሁ ይሆናል። እጅግ በጣም ጥያቄዎቻችን የተመለሱበት ኢንተርቪው ነው። ሙሉ ቪዲዮን መከታተላችሁን እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ የግሪን ካርድ ሆልደሮች፣ በአሳይለም ሁኔታ ላይ ያላችሁ፣ በቪዛ እንዲሁም አጠቃላይ በአሜሪካ የምትገኙ ኢትዮጵያና ኤርትራውያን ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያረጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ እንግባ። በቪዲዮ ላይ እንደምትመለከቱት በትናንትናው ዕለት ዶናልድ ትራምፕ ምላሽ መመለስ እስኪያቅታቸው ድረስ ከጋዜጠኛው በርካታ ጥያቄዎችን ተጠይቀዋል። ጋዜጠኛውም ስለ ስደተኞች ጠይቋቸዋል፣ ስለ ቦርደር ጠይቋቸዋል፣ ስለ ኢኮኖሚ ጠይቋቸዋል፣ እንዲሁም ከ2 ዓመት በኋላ ስለሚደረገው ምርጫም በርካታ ጥያቄዎችን ጠይቋቸዋል። ፕሬዚዳንት ትራምፕም በሚገባ ምላሾችን መልሰዋል። እዚህ ጋር እንደምትመለከቱትም በኤንቢሲ ኦፊሻል ዌብሳይት ማለት ነው፣ በኤንቢሲ ኒውስ ኦፊሻል ዌብሳይት ጥያቄዎቹ እንዲሁም ዶናልድ ትራምፕ የመለሷቸው ምላሾች በግልጽ ተቀምጧል። ሙሉ ቪዲዮን ለመከታተል ጊዜ የሌላችሁ ሰዎች ወይም እኔ ከነገርኳችሁ በተጨማሪ ኢንፎርሜሽን ማግኘት የምትፈልጉ፣ ዶክመንት መያዝ የምትፈልጉ፣ እንዲሁም ያሉትን እያንዳንዷን ፖይንት ሴቭ አድርጋችሁ መያዝ የምትፈልጉ ሰዎች እዚህ ጋር በቴክስትም ተዘርዝረው ስለተቀመጡ ሙሉ በሙሉ እየገባችሁ መመልከት ትችላላችሁ። ረዥሙን ኢንተርቪው በአጭሩ እዚህ ጋር ስላስቀመጡት ማለት ነው። በኢንተርቪው ወቅት ከጋዜጠኛው ለዶናልድ ትራምፕ በርካታ ጥያቄዎች ቀርበዋል። ከጥያቄዎቹ መካከል የመጀመሪያው ያቀረበላቸው ጥያቄዎችም የሚኒያፖሊስና ሚኔሶታን ጉዳይ አስመልክቶ ለዶናልድ ትራምፕ ጥያቄ አቅርቦላቸው ነበር። ፕሬዚዳንት ትራምፕም ለቀረበላቸው ጥያቄ ምላሽ ሰጥተዋል። በምላሻቸውም ወቅት ከሚኒያፖሊስ 700 የሚጠጉ መኮንኖች የአይሲ መኮንኖች እንዲወጡ ማዘዛቸውን ገልጸዋል፣ ወይም ትዕዛዝ ማስተላለፋቸውን ገልጸዋል። 700 የሚጠጉ መኮንኖች ማለት የአይሲ ባለስልጣናት ማለት ነው። ተራ ወታደሮቹን ሳይሆን አዛዦቹን ወይ ደግሞ ባለስልጣን የሆኑትን እላይ ተቀምጠው ትዕዛዝ የሚያዙትን ማለት ነው። 700 ማለት እጅግ በጣም በርካታ ቁጥር ነው። 700 የሚጠጉ የአይሲ መኮንኖች ወይም ባለስልጣናት ሚኒያፖሊስና ሚኔሶታን ለቀው እንዲወጡ ማዘዛቸውን ገልጸዋል። ይህ የሆነበት ምክንያት በከተማ ውስጥ የሚገኙ ማለትም በሚኒያፖሊስና ሚኔሶታ የሚገኙ ስደተኞች እንዲሁም ደግሞ ወንጀለኞችን የከተማዎቹ ባለስልጣናት ማለትም የሚኒያፖሊስና የሚኔሶታ ባለስልጣናት አሳልፈው መስጠት ስላልፈለጉ፣ ለአይሲ ኤጀንቶች አሳልፈው መስጠት ስላልፈለጉ ዶናልድ ትራምፕ 700 የሚጠጉ የአይሲ መኮንኖችን እንዲወጡ ትዕዛዝ ማስተላለፋቸውን ገልጸዋል። ይህ እጅግ በጣም የሚያስደስት መረጃ ነው። ምክንያቱም 700 የሚጠጋ የኢሚግሬሽን መኮንን ወጣ ማለት ወይም የአይሲ መኮንኖች ወጡ ማለት ኦልሞስት ሁሉም ነገር ወደ ነበረበት እንደተመለሰ የሚያረጋግጥ ነው። ማንኛውም ስደተኛ በሚኒያፖሊስም ሆነ ሚኔሶታ ከተማ እንደፈለገ መንቀሳቀስ እንዲሁም የፈለገውን ነገር ከዚህ በፊት የነበሩትን ነገሮች ማድረግ እንደሚችል የሚያሳይ ነው ወይም የሚያረጋግጥ ነው። ፕሬዚዳንት ትራምፕ የመለሱትን ምላሽ ተመልክተን እንመለስ። Okay, let's drill down into the news today. That big change on immigration, 700 officers leaving Minneapolis. Did that come from you? Yes, it did. But it didn't come from me because I just wanted to do it. We are waiting for them to release prisoners, give us the murderers that they're holding, and all of the bad people, drug dealers, all of the bad people. We allowed in our country, I say 25 million people with an open border policy for 4 years under Biden and that group. በሁለተኛ ደረጃ ከጋዜጠኛው ለትራምፕ የቀረበላቸው ጥያቄ የአይሲ እርምጃዎችን ይመለከታል። ማለትም አይሲ ኤጀንቶች የሚወስዱትን እርምጃ ለስደተኞችን መግደል እንዲሁም ደግሞ ስደተኞችን ማሰር፣ ስደተኞች ላይ የሚያደርጉትን እርምጃ የሚመለከት ጥያቄዎችን አቅርቦላቸዋል። ፕሬዚዳንት ትራምፕም በምላሻቸው ላይ ከአይሲ ኤጀንቶች በርካታ ስህተቶች እንደተፈጸሙ አምነዋል። ይህ ማለት በርካታ ስደተኞች ያለ ጥፋታቸው እየተገደሉ እንደሆነ፣ በርካታ በሚኒያፖሊስና ሚኔሶታ የሚገኙ ስደተኞች እንዲሁም ስደተኛ ያልሆኑ የአሜሪካ ትውልድ ያላቸው የአሜሪካ ዜግነት ያላቸው ሰዎች ጭምር እየተገደሉ እንደሆነ ገልጸዋል። ነገር ግን ይህ ነገር ተፈጠረ ሲባል ወይ ደግሞ ይህ በህግ አስከባሪዎች ወይም በአይሲ ኤጀንቶች ስደተኞች ወይም ሌሎች ዜጎች ቢገደሉም የህግ አስከባሪዎች ሀገርን ከወንጀለኞች ለማዳን የሚያደርጉት ትግል አንዱ አካል ስለሆነ
ወታደሮቹ በሰሩት ወንጀል እንደሚጠየቁ ገልጸው ነገር ግን አይሲን ወይም ኢሚግሬሽን ከስተም ኢንፎርስመንትን እንደማይወክል ምላሽ ሲሰጡ እንዲሁም ሲከራከሩ ነበር። ቪዲዮውን ተመልክተን እንመለስ። Mr. President, speaking of Minneapolis, what did you learn? I learned that maybe we can use a little bit of a softer touch, but you still have to be tough. These are criminals. We're dealing with really hard criminals. After the shooting of Renee Good, you said ICE made some mistakes. What were the mistakes? Well, look, I'm not happy with the two incidents. It's not, it's both of them, not one or the other. He was not an angel, and she was not an angel. You look at some tapes from back, but still. ሌላው ከጋዜጠኛው የቀረበላቸው ጥያቄ የምርጫ ጉዳይ ነው። በ2028 የሚደረገው ምርጫ ማለትም አሁን 2026 ላይ ያለነው ሁላችንም እንደምናውቀው ከ2 ዓመት በኋላ የሚደረገው የፕሬዝዳንታዊ ምርጫ ጉዳይ ጥያቄዎችን አቅርቦላቸው ነበር። በዚህም ዶናልድ ትራምፕ በርካታ ምላሾችን መልሰዋል። በምላሻቸውም ማንኛውም ምርጫ ለመምረጥ ያሰበ ሰው ማለትም ምርጫ ለመምረጥ ፍቃድ ያለው ሰው በሙሉ ዜግነት ያለው ማለት ነው ካሁኑ ቮተር አይዲ ማዘጋጀት እንዳለበት ገልጸዋል። እንዲሁም ፕሬዝዳንታዊ ምርጫው በ2028 በሚደረግበት ወቅት አስቦና አመዛዝኖ ይጠቅመኛል፣ ይረዳኛል እንዲሁም የሱ ያመጣው ሐሳብ ይመቸኛል የሚለውን መምረጥ እንዳለበት ገልጸዋል። Okay, let's talk about the midterms. You've recently suggested nationalizing elections. What do you mean by that? And I didn't say national. I said there are some areas in our country that are extremely corrupt. They have very corrupt elections. Take a look at Detroit. Take a look at Philadelphia. Take a look at Atlanta. There are some areas that are unbelievably corrupt. I could give you plenty more too. እንዲሁም ከጋዜጠኛው የቀረበላቸው ጥያቄ የድንበር ጉዳይን የሚመለከት ጥያቄዎችና ከቪዛ ጋር የሚገናኙ ጉዳዮችን ጥያቄ አቅርቦላቸው ነበር። ፕሬዝዳንት ትራምፕም የሚከተለውን ምላሽ ሰጥተዋል። ከድንበር ጋር ለተገናኘው ጥያቄ ዶናልድ ትራምፕ ድንበሮቻችንን ማለትም የካናዳ ቦርደራችንን እንዲሁም የሜክሲኮ ቦርደራችንን በከፍተኛ ሁኔታ ሴኩር እንዳደረጉ ገልጸዋል። ይህ ማለት ማንኛውም ስደተኛ ከዚህ በኋላ ከያዝነው ዓመት በኋላ ማንኛውም ስደተኛ በሚባል ደረጃ ቦርደር መግባት እንደማይችል ገልጸዋል። ለዚህም ከፍተኛ የሆነ ሴኩሪቲ ማስቀመጣቸውን ገልጸዋል። እንዲሁም ማንኛውም ስደተኛ ከአሜሪካ ማለትም አውትሳይድ ኦፍ ዩኤስ ወጥቶ በሚመለስበት ጊዜ ከፍተኛ የሆነ ማጣሪያ እንደሚደረግበት በራሳቸው አንደበት ገልጸዋል። We are waiting for them to release prisoners, give us the murderers that they're holding and all of the bad people, drug dealers, all of the bad people. We allowed in our country, I say 25 million people with an open border policy for 4 years under Biden and that group, the AutoPen group, I call them. We allowed to come into our country people the likes of which no country would accept. በአጭሩ ያሉት መረጃዎች እነዚህን ይመስላሉ። ቪዲዮው እንዳይረዝም ነው እንጂ በርካታ ጥያቄዎችን ከጋዜጠኛው ቀርቦላቸው ነበረ። ሙሉ ቪዲዮውን ኤንቢሲ ኒውስ ላይ መከታተል ትችላላችሁ። ወይም ደግሞ እንደነገርኳችሁ እዚህ ጋር የምትመለከቱት የዌብሳይቱ ሊንክ የራሳቸው ኤንቢሲ ኒውስ ዌብሳይት ላይ ተቀምጧል። ሊንኩን ዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። እየገባችሁ መመልከት ትችላላችሁ። ሙሉ ቪዲዮ እንዳዘጋጅላችሁ ማለትም ከ1 ሰዓት በላይ የሚረዝመውን ኢንተርቪው አንድ ባንድ እየተረጎምኩኝ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ፣ የማዘጋጅላችሁ ይሆናል። የዛሬ መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለዚህ ጉዳይ የተሰማችሁን ሀሳብ ኮሜንት ላይ አጋሩኝ። የዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይም እንደነገርኳችሁ በአሜሪካ የምትገኙ የግሪን ካርድ ሆልደሮች፣ ሲቲዝን ያላችሁ እንዲሁም በአሳይለም እና በማንኛውም አይነት የቪዛ አማራጭ የምትገኙ ኢትዮጵያና ኤርትራውያን ቻናሉ እንደዚህ አይነት መረጃዎችን ስለሆነ ሼር የሚያደርገው ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት እንደወደዳችሁት እንደተመቻችሁ ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ አዳዲስ ቪዲዮዎች አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ።